ያንን ልብ የሚሰብር ለ18 ዓመታት ሙሉ በፍቅርና በጽናት የተፈተነውን የእህታችንን የስንታየውና የባለቤቷን ያቶ ለማን ታሪክ ታስታውሱታላችሁ? 18 ዓመት ሙሉ በዚህ ሁሉ በከራ ውስጥ አልፈሽ ዛሬም ይድናል። ስለ እውነት ነው የምልክ፣ ይድናል። ፈጣሪ የሚሳነው ነገር የለም። በትክክል ድንድኝና አንድ ቀን በእግሩ ቆሞ ይሄዳል። የድሮ ፊቱን፣ የድሮ ሰውነቱን፣ የድሮ ጭንቅላቱን፣ መልካምነቱን አይቼ ከዛ በኋላ እኔን ውሰደኝ እሱ ሳይሆን በቃ። ባለቤቷ አቶ ለማ ከከባድ የመኪና አደጋ በኋላ መናገርና መንቀሳቀስ አቅቶት ለ12 ዓመታት ሙሉ በጨለማ ውስጥ ሆኖ እንደ ሕፃን ልጅ አልጋ ላይ በወደቀበት ጊዜ በቃሽ፣ ትዳርሽን አፍርሰሽ ሕይወትሽን ምሪ ተብላ ስትመከር ያ ደግ የምወደው ባሌን ጥዬ በፍጹም አልሄድም፣ ከዳነ አብረን እኖራለን፣ ከሞተም ቀብሬ እሄዳለሁ ብላ በፍቅር የጸናችው የዚያች ጽኑ እናት እንባ ዛሬ በደስታ ታብሷል። የተወደዳችሁ ተመልካቾች ያለነው ስንታየው ቤት ነው። ይህ የስንታየው ጓዳ ነው። መድኃኔዓለም የተመሰገነ ይሁን። ሞልቷል። እግዚአብሔር ይመስገን። ሩስፋ መድኃኔዓለም የተመሰገነ የቤት ኪራይና የባንክ ዕዳ ተከዝኖባቸው የያዙት የኮንዶሚኒየም ቤት እስከ 700 ሺህ ብር ዕዳ ደርሶበት በጨረታ ሊሸጥባቸውና ጎዳና ላይ ሊወድቁ ጫፍ ደርሰው ቤት ውስጥ የሚበላ እህል እንኳን አልቆ ተስፋ በሚያስቆርጥ ሁኔታ ውስጥ በነበሩበት ቅጽበት የእግዚአብሔር ታምርና የደጉ ሕዝባችን ኅብረት ታየ። ቤታችሁ ውስጥ አሁን ጤፍ አለ የተፈጨ? የለም። ፍሩ ዱቄት አለ? ክርስቶስ በማርኮም ምንም የለም። በርበሬ የለም? እሱም ቢያንስ ከ4 ዓመት ምን 4 ዓመት በቃ ወደ 6 ዓመት 7 ዓመት ይሆናል እሱ ከተዘጋጀ ጭራሽ። ታሪካቸውን በንቁ ፖድካስት ወይም አንቂ አንደበቶች ሚዲያ አማካይነት ለሕዝብ ይፋ ከሆነ በኋላ በሀገር ውስጥና በውጭ ሀገር የሚኖሩ ኢትዮጵያውያንና ኤርትራውያን ክርስቲያኑም ሙስሊሙም በአንድነት ተንቀሳቀሱ። የተደቀነው 700 ሺህ ብር የቤት ዕዳ ሙሉ በሙሉ ተከፍሎ ነፃ ወጥተዋል። እንኳን ደስ ያለን፣ ዕዳው ተዘግቷል ማለት ነው። እግዚአብሔር የተመሰገነ ይሁን። ስንታየው አዘጋጅታ የጠበቀችን ስቴትመንት ሲደመር አሁን 800 ሺህ ብር አልፈናል። እነሆ ስንታየውን ያስጨነቃት የቤት ዕዳ ተዘጋ። በረሃብ ተጎድቶ የነበረው የስንታየው ጓዳ በጤፍ በዘይት በበርበሬና በአስቤዛ ሞልቶ ከዓመት በላይ የሚበቃ በረከት ተደራርቦበታል። ማጀትሽ ሞልቷል ስንታየው? አዎ እግዚአብሔር የተመሰገነ ከመባለው በላይ ሞልቶ ተርፎ ሁሉ ነገር ተርፎ ቁጭ ብሏል። እግዚአብሔር የተመሰገነ እልል በሉ እስቲ። መድኃኔዓለም ክብሩ ስፋኔ ጌታ ሁሉም ሞልቶ ተርፎ ቁጭ ብሏል። ለዓመት እንኳን እግዚአብሔር እድሜ ቢሰጠን ከዓመትም በላይ የሚሆነው ከቀን አልፎ ለዓመት የሚሆን ቤትሻለ ዓመትም የሚያልፍ እግዚአብሔር ይመስገን። ስለ እውነት ስነግርህ ከዓመትም የሚያልፍ እንዴት አድርጌ እንደምናገር መድኃኔዓለም የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ወንድም እህቶቻችን ባደረጉት ድንቅ ርብርብ የተሰበሰበው ድጋፍ ከ1.79 ሚሊዮን ብር በላይ አልፏል። ከሁሉም በላይ ደግሞ ልብ የሚነካው ነገር አቶ ለማ በካሜራ ፊት ቀርበው በተሰበረና በፍቅር በተሞላ አንደበታቸው ስለ ባለቤታቸው ስንታየው ሲናገሩ ከማንም በላይ እወድሻለሁ፣ እንደ ነፍሴ ነው የምወዳት በማለት ላለፉት 18 ዓመታት ላደረገችለት ታላቅ መስዋዕትነት ምስክራቸውን ሰጥተዋል። ስለ ስንታየው ልጠይቆት ነው። ስንታየው ምን አይነት ሚስት ነች?
ምን አይነት ልበሏት? እኔ እንደማውቀው ራሴ ማለት እንደ ራሴ ማዘን እንደ ራሴ ነች። የራስ አካል ነች። የራሴ አካሌ ነች። እውነት ነው። ከዚህ በላይ አካል መሆን ምን አለ? ምንም በደንብ አሳይታናለች። አካል ሆና አብራ ዘልቃ ቀጥላ እዚህ ድረስ ጸንታ ቀጥላ በደንብ አካል መሆኗን አሳይታናለች። መላውን የረዳቸውን ሕዝብም በእንባ ተሞልተው መርቀዋል። አሁን የቤት ዕዳቸው ተዘግቷል። ቀጣዩ እርምጃ የተረፈውን ገንዘብ በመጠቀም የአቶ ለማን የሕክምና ክትትል በሀገር ውስጥ ማድረግና ሙሉ በሙሉ ወደ ጤንነታቸው እንዲመለሱ ማድረግ ነው። ይህ ታሪክ የሚያስተምረን ትልቅ እውነት አለ። እውነተኛ ፍቅርና ታማኝነት በፈተና እሳት ውስጥ አልፎ ያሸንፋል። የደግ ሕዝባችን አብሮነት ደግሞ በክፉ ቀን ሁል ጊዜም ጋሻ ይሆናል። እውነተኛ ፍቅር አያረጅም። የሰው ልጅ ደግነት ደግሞ ፈጽሞ አይጠፋም። መሌ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው